ስትመዘዝ አንቺ ስታስተካክል እኮ ነው ማስተካከል። እስቲ ያጂ ቅርሚ አንቺ ስነስርዓት እንትን ለየብቻ ነው። ምን ሆነሻል? አሚፍታ እኔ በቃ ከዚህ በላይ አላወራም። ለሰላም የሚጋብዝ እንኳን ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት፣ አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ የሶሻል ሚዲያ ትዳር ወይንም ፍቅር መጨረሻው እንደማያምር ሁላችንም እናውቀዋለን ማለት ነው። እንግዲህ ሀይሚና ብሩክ ያሉበት ሁኔታ በጣም የሚያስጠላ ሙድ ላይ ነው ያሉት ማለት ነው። ሀይሚ በነገራችን ላይ በጣም አብዝተሽዋል ማለት ነው። ምክንያቱም ይሄ ልጅ ፕራንክ ነው እያለሽ የምትናገሪው ነገር ራሱ በጣም ያሳፍራል ማለት ነው። ግን ይሄን ሁሉ ያደረገችው ሱሲ ናት ማለት ነው። ሱሲ ናት። እንደዚህ የምትዋደዱ ልጆች በመሃላችሁ፣ በነገራችን ላይ ጓደኛ አንዳንድ ጓደኛ በጣም መጥፎ ነው። እንደዚህ በቃ አብዝተው ሲቀርቧችሁ በጣም ከባድ ነው። ይሄ ቤታችሁንም ሆነ ትዳራችሁን ያናጉባችኋል ማለት ነውና እንግዲህ ይሄ ሁሉ የሱሲ ውጤት ነው ማለት ነው። እንግዲህ ሀይሚና ብሩክ ተስማምተው ይመጣሉ ብለን ሁላችንም በጉጉት እየጠበቅን ነበር ማለት ነው። ነገር ግን ጭራሽኑ እንኳንስ ሊስማሙ እንኳንስ ሊታረቁ ይቅርና ጭራሽኑ እናንተ ሴትዮ እየተባባሉ ማለት ነው። ሴትዮ ሰውዬ እየተባባሉ ጉድ ጎንደር። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉም ውዶቼ። ቻናሌን ላይክ አድርጉልኝ፣ ሰብስክራይብ አድርጉ ማለት ነው። ቻናሌ ባይዘው ወይ ስለደከመ ሼር አድርጉልኝ እስኪ። ሼር እኮ አያስከፍልም ማለት ነው። ሼር ማታረጉ ለምንድን ነው? ስድብ ሲሆን ግን መታችሁ ስድብ ብጥብ ታደርጉኛላችሁ ማለት ነው። ስድብ ድብድብ ታደርጉኛላችሁ። ስለዚህ ሼርስ ለምን አታረጉልኝም? ጥያቄ ማለት ነው። እና ማላችኋለሁ እንግዲህ ዛሬ የመጣሁበት ስለ ብሩኬና ሀይሚ ነው የመጣሁኝ ማለት ነው። እንግዲህ የሶሻል ሚዲያ ትዳር እንደማያምር ሁላችንም እናውቀዋለን ማለት ነው። ስለዚህ ያው ሀይሚና ብሩክ ዛሬ በጣም ብዙባቸዋል። ሀይሚ በጣም አበዛችሁ። አሁንስ በቃ ፕራንክ ነው አልሻልን እንዴ? አንቺስ ፕራንክ እየሰራሽ አይደለም እንዴ? ስለዚህ በቃ ልጁን ታረቂ። እውነቴን ነው የምላችሁ፣ አሳዘነኝ። አሁንስ አሳዘነኝ። ጥፋተኛ ቢሆንም በቃ አጥፍቻለሁ እያልሽ ይሄን ያህል ጊዜ አይደብርሽም እንዴ? አሁንስ እኔ ማስጠላሽኝ ማለት ነው ሀይሚ ተብዬዋ ማለት ነው። ስለዚህ ለምን ስነ ስርዓት አትይዥም? እውነቴን ነው የምላችሁ፣ ስነ ስርዓት ልትይዥ ይገባሻል። በዚህ ልክ ተጨመላለቅሽ። ምን ነው እንደዚህ አለየት እና አሁን ደግሞ የሀይሚ ምንድነው ምናምን ብላችሁ መታችሁም ተሽቀብጡ ምኑና ስደቡኝ፣ ችግር የለውም። እና እኔ ያሳዝኖኛል። ብሩኬ ሁለት ቀን እንግዲህ ያው ቪዲዮ አለቀቀም የለም ነበረ። ብዙዎች እንግዲህ እየተጨናነቁ ነበረ ማለት ነው። ስለዚህ ይበቃሻል፣ ይቅርታ አድርጊለት እንዴ። ምን አስበሽ ነው አንቺ ማለት ነው? ሀይሚ ተብዬዋ የአብርሃም ወንድም እንዴ። በዛ አብርሃም ያለቃቅሳል፣ በዛ ደግሞ አንቺ። አሁንማ በቃ ጋሽዬም እኮ ከድራማው ተቀላቀሉ። ጋሽዬም ድራማው ተቀላቅለዋል አሁንማ ማለት ነው። ስለዚህ እናንተ ምን ትላላችሁ ስለ ጋሽዬ ድራማ ማለት ነው? እና ስለዚህ ሀይሚ ማለት ነው ልታድቢ ይገባሻል። በዚህ ልክ ወንድ ልጅ እንደዚህ ማድረግና ማሰቃየት አግባብ አለው ብዬ አላስብም። እንደኔ እውነቴን ነው የምላችሁ። እንዴ ተጨማለቅሽ። ምን ነው በዚህ ልክ? ምን ነው አንቺ ራስሽን እንደው መንግስት ነኝ አልሽሳ በዚህ ልክ? በቃ ይቅርታ አርግለትና በቃ ታረቁ፣ እንደ ድሮ በፍቅር ኑልን። እኛም ሁሌ እናንተን ጭቅጭቅ የእናንተ ምን ማየት ስልችት ብሎናል። እውነቴን ነው የምላችሁ። እኛ የምንፈልገው በፊት እኮ ፕራንክ ነበር የምትሰሩ። ማርያምን በጣም ደስ የሚል ፕራንክ ምናምን የሚያዝናና የሚያጫውት። አሁን ግን ማልቀስ፣ በቃ ስድድብ፣
ብሽሽቅ ምናምን ሙሽ ሀዛ ይሄ እኮ እኛን አያስተምረንም። እኛ ለራሳችን ስንት ጭንቀት ያለብን ሰዎች እኛ የእናንተን ጩኸትና የእናንተን ጭንቀት እኔ ወይስ እኛ ፕራንክ እኛ ዘና የሚያደርግ ለነገሩ ሀረግ ድራማ አለልን እኮ እሱን እናያለን። የእናንተን ፕራንክ ከምናይ ይሻልናል። እውነቴን ነው የምላችሁ እንዴ በጣም እኮ አበዛችሁት እኮ። ስለዚህ አንቺ ሀይሚ የምትባይ ግለሰብ ማለት ነው ስርዓት ያዥ ማለት ነው። እውነቴን ነው የምላችሁ በጣም አብዝተሻዋል። በዚህ ልክ ምን ነው አንቺ እንዴ ራሽን እንደምንድን ነው የምታይ? እና በቃ ልጁን በቃ ታፋችሁ። እውነቴን ነው የምላችሁ በዚህ ልክ ምን ነው እንደዚህ? አንቺ ወንድም አለሽ አይደለ እንዴ? ለነገሩ ወንድሞችም እንዳለው እንዳንቺ እያለቃቀሱ ነው። ስለዚህ ብሩኬን ይቅርታ አድርጊለት። እኔ በጣም እያናደድሽኝ ነው አንቺ ልጅ። በፊት የምወድሽኝ ያህል አሁን በጣም እያናደድሽኝ ነው ማለት ነው። ስለዚህ በቃ ስንቶች የመዳም ቅመሞች እናንተ ድራማ ለምትሰሩት ይጨነቃሉ፣ ድራማ ለምትሰሩት ይጨነቃሉ። ስለዚህ ታረቁ፣ በቃ ታረቁና በሰላም ነው። አሁን እኮ እናንተ ተመካክራችሁ ነው ባይዘው የሚሰሩት እንደ እውነት ይወራ ከተባለ ማለት ነው። ነገር ግን ብዙ የመዳም ቅመሞች እየተጨነቁ ነው። እውነቴን ነው። ብዙ ቅመሞችዬ በጣም እየተጨናነቁ ነው። ምን እያሉ ነው? በቃ ምክንያቱም እውነት ይመስላቸዋል ቅመሞች። ሁሉ ነገር እውነት ነው የሚመስላቸው። እናንተ ውሸት እንደምታወሩና ድራማ እንደምትሰሩ አያውቁም ቅመሞች። እና ስለዚህ ፕሊዝ ፕሊዝ ያንማ ታጨናንቁን እንዴ! ምን አስባችሁ ነው? እና ለማንኛውም እንግዲህ ወይዘሮ ሀይሚ ስለ ወይዘሮ ሀይሚ ይሄን ያህል ካወራን ይበቃናል። ባይዘው ማለት ነው ቪዲዮ አላብዛባችሁ። ቪዲዮን እያያችሁ ስላል አይደለም ማለት ነው ቅንቅንዬ ማለት ነው። እና ቅንቅንዬ ስለዚህ ይሄ ነው ያለው ነገር ማለት ነው። እንግዲህ ሀይሚና ብሩክ በጣም ያሳዝናል። የዛሬው እንግዲህ ከሚፍታ ጋር የነበራችሁ ጊዜ በጣም የሚያሳዝን ወይኔ ይቅርታ፣ በጣም የሚያሳዝን ጊዜ ነበረ ማለት ነው። ስለዚህ ይሄ ነው ያለው ነገር ማለት ነው የምላችሁና ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የኔ ገልቦች ማለት ነው። የኔ ገልባ ገልቦች ትላለች እና ይሄ ነው ለማንኛውም ሰላማችሁ ይብዛሽ።